ተመልሰላን አድማጮቻችንና ተመልካቾቻችን ይህ ፌደራሊስት ፐልስ ነው። ፌደራሊስት ፐልስን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ፣ ጊዜ ስታገኙ ሼር አድርጉ፣ ያላዩ ሰዎች እንዲያዩ ላይክም አድርጉ። አሁን የዚህ ጉዳይ መሰረታዊ የሆኑ መንስኤዎችን እናወራለን። ምንድነው ይሄንን ያመጣብን? ቅድም እንደነገርኳችሁ ብልጽግና አካባቢ ያሉ እምነቶች፣ አሰራሮች ምንድናቸው? ይሄንን በተመለከተ በሚል የሚታመኑ ሰዎችን ጠይቀናል። ምንድነው የብልጽግና እምነት? ይሄንን ችግር በተመለከተ ራሱ ብልጽግና የኢትዮጵያ ኦርቶዶክስ ቤተክርስቲያንን የሚመለከትበት አይን ምንድነው? አገልጋዮቿን አማኞቿን የሚያይበት መንገድ ምንድነው የሚል ጥያቄ ጠይቀናል። አሁን መንስኤዎቹን ስናወራ በፍጹም መርሳት የሌለብን በመጀመሪያ ደረጃ ምናልባት ብዙ ሰዎችን ሁሉንም ባይሆን ብዙ ሰዎችን በሚያስማማ ደረጃ ተራ በተራ ማህበረሰብ የሚፈጅበት የሚገደልበት መንስኤ አንደኛው መንስኤ ኢትዮጵያ ውስጥ ዛሬ አብይ አህመድ አሊ የሚባል እንከፍ አብይ አህመድ አሊ የሚባል አረመኔ መከሰቱ። ይሄንን ለሱ ተቀጥረው የሚሰሩ ሰዎች ጭምር የሚያምኑበት እነግራቸዋለሁ በኋላ። እሱ አካባቢ ለእንጀራ ብለው ተቀጥረው የሚሰሩ ሰራተኞች፣ የፕሮፓጋንዳ ኃላፊዎች፣ የፖለቲካ አራማጆች የሚያምኑበት ጉዳይ ዛሬ አሁን ባለንበት ሰዓት የህዝብ ማለቅ፣ የህዝብ ግድያ፣ የህዝብ ችግሮች መነሻ አብይ አህመድ የሚባል ማፊያ እንደ መሪ መከሰቱ ነው ብለው ያምናሉ ካድሬዎቹ ራሳቸው። ጠለቅ ብዬ ከማውራቴ በፊት አብይ አህመድን ስሙት እስኪ። ሌሎች አሁንም አልዘረዘራቸውን ድጋፎች ሁሉ የኢትዮጵያ መንግስት ሲያደርግ የነበረው የተቋሙን አስፈላጊነት ከልብ ስለሚያምን ነው። አሁን ደርሶ ሰው ኦርቶዶክስን አልፈለጋችሁም አልደገፋችሁም ብሎ የፖለቲካ አጀንዳ ማድረግ አይችልም። በየትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ ነው። እንደገና እንድትሰሙት ነው የምፈልገው። ይሄንን ነገር ስሙ። እንዲኖር ቀድሞ የነበረው ላሊበላ እንዲታደስ፣ የተወረሰ ህንፃ እንዲመለስ፣ መሬት በስፋት እንዲሰጥ፣ ሁለቱ ሲኖዶሶች እንዲታረቁ፣ ሌሎች አሁንም አልዘረዘራቸውን ድጋፎች ሁሉ የኢትዮጵያ መንግስት ሲያደርግ የነበረው የተቋሙን አስፈላጊነት ከልብ ስለሚያምን ነው። አሁን ደርሶ ሰው ኦርቶዶክስን አልፈለጋችሁም አልደገፋችሁም ብሎ የፖለቲካ አጀንዳ ማድረግ አይችልም። በየትኛውም የታሪክ መዝገብ ቢያገላብጥ የብልጽግናን ያክል ሃይማኖት ተቋማት የደገፈ አብሮ የቆመ መንግስት ሊያገኝ አይችልም። የንጉሶቹ ሌላ ጉዳይ ነው። አሁን ይሄ ሰውዬ እየተናገረ ያለው ይሄ ከ3 ዓመት በፊት የጳጳሳት ሹመት በኦሮሚያ ተካሄዶ ግርግር የተነሳበት ጊዜ ተደናቅጦ መጥቶ ያወራው ነገር ነው። አሁን አብይ ያለውን ነገር በትኩረት ስሙት። ስለምንረሳ ነው። ስለምንረሳ በኋላ በዚሁ መድረክ ላይ ያወራቸውን በጣም ወሳኝ የሆኑ ጉዳዮችን አመጣል። አሁን አብይ እየተናገረ ያለው ያነሳቸውን አንኳር ነጥቦች ተመልከቱ። ባህላዊ ቅርሶች፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን ባህላዊ ቅርሶችን አደስኩላችሁ። ማን? እኔ ያለ አደስኩላችሁ፣ ያልቻላችሁትን ነገር አደረኩላችሁ ነው የሚለው። አንድ ሁለተኛ
ተከፋፍላችሁ የሀገር ውስጥና የውጪ አገር ሲኖዶስ ተባብላችሁ በጠላትነት ተፈራርጃችሁ ያላችሁ እኔ ደርሼላችሁ አንደኛውን ሲኖዶስ ይዤ ወደ ቤት አገር ቤት አስገብቼ አስታረኳችሁ። ቤታችሁ የጥል ቤት ሆኖ ያለ እኔ የሰላም ሰው ሰላም አመጣሁላችሁ ያላችሁ የሰላም ቤት አደረኩ አስታረኳችሁ ያለ ይሄ ብቻ አይደለም። ስፍር ቁጥር የሌለው መሬት ሰጣችሁ ነው የሚለው እዚሁ ቪዲዮ ላይ። መሬት በካርታ ሰጣችሁ። ያጣችሁትን በአዋጅ ጭምር ያጣችሁትን ህንፃዎች ፍንፍኔ ውስጥ መለስኩላችሁ። የማይገባችሁን ክብር ሰጣችሁ። ይሄንን ያደረኩበት ምክንያት ደግሞ ይላል እዚሁ ላይ ሰምታችሁ ከሆነ ቤተክርስቲያኒቱ አስፈላጊ ስለሆነች ነው። ቀጥላችሁ ብትሰሙ በዚህ ጉዳይ የቤተክርስቲያኒቷን አስፈላጊነት አምነን ሰርተናል፣ አይቆጨንም ይላል። 36 ነው 37 ደቂቃ ነው። ስለ ፋኖ ከቤተክርስቲያን ጋር አያይዞ የተናገረውን አወጡት እንጂ ሌላው አለ። ይሄ የጠቅላይ ሚኒስትር ጽሕፈት ቤት የሚለውን ዩቲዩብ ገጽ ሄዳችሁ ተመልከቱ። እዛ ላይ ታገኛላችሁ ይህንን ቪዲዮ። ተፈልጋ ስለምታስፈልገን ቤተክርስቲያኒቷ ይሄንን ሁሉ አደረግን ነው እየተናገረ ያለው እሱ። ስለምታስፈልገን ልብ አድርጉ። መንግስት ስለሆነ ስለሚገባት አይደለም፣ ስለምታስፈልገን ይሄንን ሁሉ አደረግንላት። ያገኘነው መልስ ግን ይሄ አይደለም ነው የሚለው። የሌላ ፖለቲካ መጠቀሚያ ነው የሆነችው። የብልጽግና ፖለቲካ አራማጅ መሆን ሲገባት የኛን ውለታ አይታ ልታገለግለን ሲገባት የሌላ ሰው ፖለቲካ መጠቀሚያ ሆነች እያለ ነው አብይ አህመድ። ሰውየው መጥቶ ቅድም ያሰማዋችሁ ሰውዬ ያሰማው መግለጫ ይሄ ነው። የፋኖ መጠቀሚያ ሆናለች። ቤተክርስቲያኒቷ እንደምታስታውሱት ከ3 ዓመት በፊት በተደጋጋሚ መግለጫ ሰጥታ ራሷን መከላከል ግድ ሆኖባት ነበር። ራሷን መከላከል ግድ ሆኖባት ነበር። በዚህ ክስ ምክንያት ማለት ነው። በዚህ ክስ ምክንያት አሁን ይሄንን ነገር ሁሉ አብይ አህመድ ለቤተ ክርስቲያኒቷ አድርጎ ሊሆን ይችላል። አሁን ይሄንን የተናገረው እሱ ስለሆነ ዋሾ ሰውዬ ስለሆነ ቀጣፊ ስለሆነ እሱን አምነን አዎ አድርጓል ማለት አንችልም። አድርጎ ሊሆን ይችላል። በአደባባይ በተደጋጋሚ ቤተክርስቲያን ሄዶ ጥቃት ካደረሰ በኋላ በጎቻችሁን ይዤ ተመልሻለሁ ብሏል። ሄዶ የጳጳሳትን ጉልበት ሄዶ ስሟል። ሰላማዊ መስሎ ያቺ ቤተክርስቲያን ውስጥ ገብቷል። አብይ አህመድ ሰተት ብሎ ገብቷል። ለምን? ስለምታስፈልገን ነው የሚለው። ከአፉ ሰምታችኋል። ስለምታስፈልገን። እንግዲህ እንደ አብይ አይነት ያለ ሰውዬ ቤተክርስቲያንን ለምንድን ነው የሚፈልገው ካላችሁ ግልጽ ነው። የራሱን ፍላጎት ለማስፈጸም፣ ለቅድስና አይደለም፣ ለቤተክርስቲያን ጥቅም አይደለም። በሱ ስር የቀሩ ተቋማት እንዴት እያገለገሉት እንደሆነ ሄዳችሁ ማየት ነው። እኔ እንደሚገባኝ በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሷን እያስከበረች ራሷን ለመቻል ከሱ እጅ ስር ለመላቀቅ የሚቻላትን ነገር ሁሉ እያደረገች ነው የሚመስለኝ። የመጣው ጥልም የመጣው ለዚህ ነው። በሱ ስር የቀሩ በተለይ ወንጌል እምነት ተከታይ ተቋማት አሉ። ሁሉም ባይሆኑ የተመረጡ ተቋማት አሉ። ለምሳሌ የወንጌል አማኞች ካውንስል ብሎ ያቋቋመው
የሱ አሽከሮች ስብስብ አለ እሱን የሚያገለግል እሱን ማየት ነው። እንዴት የሃይማኖት መሪዎች ለሱ እንደሚያጎበድዱ በእግዚአብሔር ስም እሱን እንደሚያመልኩ እንዴት የሱ አስፈጻሚ እንደሆኑ እሱን መመልከት። አሁን እኔ እየተናገርኩ ያለው ዋነኛው የንጹሃን ግድያ መንስኤ የዚህ መሰሪ ሰውዬ መከሰት ነው። ይሄንን የሳተ ሰው ለራሱም ለሰውም ይዋሻል። እኔ ልንገራችሁ፣ በፖለቲካ ስምም ይሁን በሌላም ስም ይሁን ዛሬ በአብይ ምክንያት አገሪቷ ላይ ሞት መምጣቱን የሚክድ ሰው ራሱንም ሰውንም ይዋሻል። ቢገባውም ባይገባውም የሚዋሸው ሰው ምንም አይነት መረዳትን መፍጠር አይችልም። ልብ አድርጉ። እኔ አሁን ማውራት የምፈልገው ዋነኛ የሆኑ ችግሮችን ነው። አብይ አህመድ ብቻ ግን አይደለም። አብይ አህመድን የወለደ ማህበረሰብ አለ ማለት እንደ አገር አስተሳሰብ አለ። እሱን ያስቻለው ማህበራዊ ድር አለ አገሪቷ ውስጥ። እሱም በኋላ አወራለሁ። ነገር ግን አገሪቷ ውስጥ ያሉ ልዩነቶችን በማስፋት የሌሉትን በመፍጠር አንዱን በማስታጠቅ ሌላውን ማስመታት፣ አንዱን ገንዘብ ሰጥቶ ሌላውን ማደህየት፣ አንዱን ከፍ አድርጎ ሌላውን ዝቅ ማድረግ የአብይ አህመድ ስራ ነው። ዜጎች ለምን ተገደሉ የምትሉ ሰዎች ካላችሁ በመጀመሪያ ደረጃ አብይ አህመድ አእምሯችሁ ውስጥ የማይመጣ ከሆነ ራሳችሁንም ሰውንም ትዋሻላችሁ። አብይ አህመድን ለሚደግፉ ሰዎች አንድ ነገር ብቻ ብዬ ልለፍ። እሱን ለሚደግፉ ነገር ግን ሰው ለሆኑ ወይ ደግሞ የሰው ህሊና አለን ብለው ለሚያስቡ ሰዎች የሱን ፖለቲካ መደገፍ የሚፈልጉ በጥቅምም በሌላ እሱን መደገፍ የሚፈልጉ ሰዎች የፈለገ አይነት ኃይል መጥቶ ዜጎችን ሲገድል ዜጎችን የመከላከል ኃላፊነት ያለበት ማን ነው? እስኪ ይህንን ራሳችሁን ጠይቁና መልሱ። መንግስት ተብዬው አይደለም ወይ? ወደ ጭቅጭቅ አትግቡ ከሰው ጋር። ራሳችሁን ጠይቁ። መንግስት አይደለም ወይ? የዜጎችን ሰላምና ደህንነት ማስጠበቅ የማን ኃላፊነት ነው? እሱ ሸኔ የሚላቸው ፋኖ የሚላቸው እከሌ እነ ግብፅ እነ ኤርትራ እነሱ ናቸው የህዝብ ደህንነትን ማስጠበቅ የነበረባቸው? ሌላውን ነገር ብትተውት ማለት ነው። ይሄ ለደጋፊዎች ነው። ህሊና ካላችሁ ይሄንን መመለስ ነው። ስለዚህ ሄዶ አልገደለም የሚል ሰው እንዲገደሉ በር ከፍቷል ብሎ ለማመን በቂ ምክንያት አለ። በዛ ደረጃ ነው መጠየቅ ያለባችሁ ራሳችሁ። ሚኒመም ቤር ሚኒመም በሆነ ማለት ነው። አንድ እሱ አብይ አህመድ የሚባል እንከፍ አገሪቷ ውስጥ ተፈጥሯል። ቅድም እንደነገርኳችሁ ይሄ አንደኛው ምክንያት ብቻ ነው። አሁን ቀጥዬ የምናገራቸው 3 ሌላ ዋና ምክንያቶች አሉ። አብይ አህመድ በቫኪዩም ውስጥ አይደለም ሰውን እየፈጀ ያለው። አስቻይ አስተሳሰብ አለ። አስቻይ ማህበራዊ ሁኔታ አለ። አስቻይ ኢኮኖሚያዊ ሁኔታ አለ። የሚላላኩ ቡድኖችም አሉ። የመጀመሪያ ደረጃ ተጠያቂ ይሄ ሰውዬ እና እሱ የፈጠረው መዋቅር። ለዚህ ምንም ጥርጥር አይግባችሁ። ሁለተኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብይ ሲመጣ ጀምራ ለተከታታይ 2-3 ዓመታት ከአብይ ጋር ተባብራለች። እኔ አሁን
ቤተክርስቲያኒቷ እንዴት ይሄንን አደረገች ለምን ይሄንን አደረገች ብዬ እየከሰስኩ አይደል የነገሮችን ስረ መሰረት መመልከት ስላለብን የነገሮችን ስረ መሰረት አይተን ካልተረዳ መፍትሄ ማምጣት ስለማንችል ራሳችንን ስለምንዋሽ መፍትሄ የሚመጣው ደግሞ በግብዝነት አይደለም ራሳችንን በመዋሸት አይደለም የሌለውን ነገር ፈጥረን በማውራት አይደለም የተፈጸሙ ነገሮችን ክደን ያልተፈጸሙትን በማውራት ወይ ደግሞ ትናንሽ ነገሮችን በማግላት አይደለም አንድ መሬት ላይ ያለ እውነት አብይ አህመድ መጥቶ ቢሮ ሲይዝ በአገሪቷ ውስጥ ድጋፍ ከቸሩት ትላልቅ ተቋማት ውስጥ አንዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ስለ ምክንያቱ አይደለም ለምን ደገፈችም አይደለም እኔ ጥያቄ የሆነውን ነው እኔ ለምን ደገፈች ብዬ የምከራከርበት ምክንያት የለም የሆነውን ሆኗል በመደገፏ ምክንያት አውሬ ቤቷ ውስጥ አስገብታለች አውሬ ተቀብላ ሸለማለች ካባ አልበሳለች አሞካሽታለች ህዝብ ክርስቲያንን 1000 ዓመት ይንገስልን ብላ ነግራለች በዚህ ምክንያት አብይ አህመድ የናንተ ባለውለታ ነኝ ብሎ በአደባባይ መጥቶ ተናግሯል ይሄ ብቻ አይደለም የትግራይ ጦርነት ሲነሳ ሁላችሁም የምታውቁት ጉዳይ ነው ዋነኛ አዝማች የነበሩት የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች ናቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ገንዘብ ሰጥታለች የፕሮፓጋንዳ ድጋፍ ሰጥታለች እስከ ጦር ሜዳ ድረስ ሄደው ጦርነቱን የሚያበረታቹ ቄሳ ውስጥ ልካለች በዚህ ምክንያት የትግራይ አማኞች ከፍቷቸው የትግራይ ቤተክርስቲያን ተገንጥላ እስከዛሬ ለብቻ ነው ያለችው ልብ አድርጉ አሁንም እኔ እየከሰስኩ አይደለም የሆነውን መረዳት ስላለብን እንዴት አብይ አህመድ አቅም እንዳገኘ ማወቅ ስላለብን በራሳችን ላይ ስለን ያስቀመጥነው ጎራዴ ምን ያክል ጨካኝ እንደሆነ እንድንረዳው የከሰስኩ አይደለም ለመክሰስም ፍላጎቱ የለኝም ዜጎች ሲሞቱ ያሳዝናል ማንም ሰው እኔ በጣም ነው ማስበው በተፈጠረው ነገር እንደዚህ ጨካኝ የሆነ ምንም ርህራሄ የሌለው ጎራዴ ግን እንዴት ተሳለ ብለን ስንጠይቅ የቤተ ክርስቲያኗን ሚና መረዳት ስላለብን ለራሷ ዜጎች ለራሷ ተከታዮች ጭካኔን አሳይታ ቤተ ክርስቲያን አዝማች ሆና ዜጎች ሲፈጁ ዝም ብላ ማየት አይደለም ተሳታፊ ሆና አስፈጽማለች ትግራይ ላይ እስከዛሬ ድረስ ይሄ ቁስል ትግራይ ውስጥ አልዳነም እንቢ ብለዋል ከፍቷቸው በጣም የሚያከብሯቸውን ፓትሪያርክ እስኪሸሹ ድረስ ከፍቷቸዋል እና ክስ አቅርበዋል በተደጋጋሚ ያንን ክስ አቅርበው ተለይተዋል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር አናመልክም ብለው ተለይተዋል አሁን ይሄ የሆነ ያለፈ ነገር ነው እንደዚህ የሆነው ነገር አብይ አህመድ ወጥቶ ቤተክርስቲያኗን በዚህ ድርጊት ከሷል አሰማችኋለሁ የዚች ቤተክርስቲያን ጠላት ዛሬ ማን ነው ብላችሁ ራሳችሁን ከጠየቃችሁ 4 ኪሎ ላይ መንበር አስቀምጦ የአገር ጠቅላይ ሚኒስትር ተብሎ የተቀመጠ ከፍተኛ አስፈጻሚ ነው የቤተክርስቲያኒቷ ጠላት ቤተክርስቲያኒቷን ከሷል በዚህ ጉዳይ ተሳትፋችኋል ብሎ ከሰሰ ራሱ ደግፉኝ ብሎ ጠይቆ
ቤት ውስጥ ገብቶ እግር ስሞ በሰላም በመፍጠር ስም እዛ ውስጥ ገብቶ ያገኘውን ድጋፍ ይዞ ጦርነት ሄዶ ከጦርነት መልስ ቤተ ክርስቲያንን ከሰሰ። በከፍተኛ ሁኔታ በከፍተኛ ምሬት ነው የከሰሰው። አሁን ምንድነው ችግሩ ብላችሁ ከተናገራችሁ አብይ አህመድ እንዴት ችግር ውስጥ እንዲያስገባት በር ከፈተች የኢትዮጵያ ኦርቶዶክስ ቤተክርስቲያን ካላችሁ አብይ አህመድን ምንነቱ ሳይታወቅ ዓላማው ሳይታይ ቤተክርስቲያኒቷ በየዋህነት ማመኗ ነው። የዋህነት የምላችሁ በጣም ካይንድ ለመሆን የዋህነት ብንለው ነው የሚሻለው። የማታውቀው ሰውዬ ዛሬ የተከሰተ ከየት እንደመጣ ሳይታወቅ ዓላማው ምን እንደሆነ ሳይገመገም የስንት ሺህ ዘመን ልምድ አለኝ ብላ ክሌም የምታደርግ ቤተክርስቲያን አንድን ነፍሰ ገዳይ በየዋህነት ተቀብላ አስተዋውቃለች፣ አምነዋለች። ይሄ ሰውዬ የሚታመን ሳይሆን የሚበላ ነው እንዳያችሁት። ሁለተኛው ድጋፍ መደገፍ በሌለባት ነገር ገብታ ደግፋ ነግበኔ ሳትል ጎራዴ ስላ አቀብላለች። ያ ጎራዴ ዛሬ አማኞቿን ብቻ ሳይሆን ሙሉ ሀገርን እየዞረ እየበላ ነው። አሁንም እኔ ደግመዋለሁ፣ ይሄንን ያደረገችው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ አይደለች። ወንጌል አማኞች እያደረጉ ነው፣ ዛሬም ጭምር። የሙስሊም መሪዎችም እያደረጉ ነው፣ ዛሬም ጭምር። አሁን እያወራን ያለነው የኦርቶዶክስ ቤተክርስቲያን ችግር ስለሆነ አሁን አብይ ያቀረባቸውን ክሶች እንሰማለን። ምን አይነት ክስ እንደሆነ አብይ ያቀረበው ቤተክርስቲያኒቷ ላይ አብይ ምን አይነት ክስ እንዳቀረበ እንሰማለን። ምክንያቱም ያንን ነገር መረዳት ምን እየተፈጸመ እንደሆነና ለምን ዓላማ ደግሞ እየተፈጸመ እንደሆነ ቀረብ ብለን ኦነስትሊ በግብዝነት ሳይሆን በመወሻሸት ሳይሆን ምን በምን ምክንያት እየተፈጠረ እንደሆነ የሚያሳየን ስለሆነ ከሙዚቃ ሽግግር በኋላ